ታውቃላችኋል። ያው ዚነት ኦንላይን ላይ እንግዲህ እቃ ምናምን ትገዛለች። ስታሽግ እቃው ልክች አይልም፣ ብዙ የታሸገ እዛው ትእዛዝ ታዘዘበት ቤት ድረስ ነው እቃው ሳይፈታ የሚሄደው። አሁንም ይሄ በቃ ልክ እንደታሸገ ላሳያችሁ ማለት ነው። የምትሰጠኝ እዚሁ ነው። ነገር እንዳይፈታ ነው መሰልቶ ነው እንዳይታይ በደንብ አድርጋ ያሸገች ማለት ነው። ማሻአላህ ያምራል በጣም በቃ የሚያምር ውብ አድርጎኛል ማለት ነው። ልጆች ይሄ እንደምታዩት ምን ትላላችሁ? ዞሮ ደረበበት ማሻአላህ በጣም የሚያምር አበያ ነው፣ ውብ የሆነ ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ድና የተከበራችሁ የፋኪኮቻ ቻናል ተከታዮች እንዴት ናችሁ? ሰላም ናችሁ? እኛ ጋር ሁሉ ሰላም ነው አልሐምዱሊላህ። ሸር ላይክ እያደረጋችሁ ለምታበረታቱኝ ከልብ አመሰግናለሁ። ሁላችሁም ሸር ላይክ እያደረጋችሁ አበረታቱኝ ማለት ነው። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰብ ሁኑን። ዛሬ ውዶችዬ ጁማአ ነው እና ጁማአን ታውቃላችሁ፣ እኔ ብዙ ጊዜ ቤተሰቦቼ ጋር ነው የማሳልፈው ማለት ነው። እህቴ ሰርፕራይዝ አድርጋኛለች። የተሰጠሁትንም አላየሁትም እውነት ለመናገር እንዴት ታሸገ ነው እስኪ ምን እንደሆነ አብረን እናያለን ማለት ነው። በመጀመሪያ ግን እኔና እህቴ ማለት ቃላት ያንሰኛል ማለት ስለሷ ወይም ደግሞ እንዲህ ነው ብዬ መግለጽ ራሱ አልችልም። ሁለታችንም በልጅነት እድሜያችን ተሰደን ብዙ ነገሮችን ስንመካከር ምን ማድረግ እንዳለብን ምን እንደምናደርግ ያው ዚነት ኦንላይን ሾፕ ታውቋታላችሁ። ግማሾቻችሁ እህትሽ ናት እንደ ምናምን እያላችሁ የምትጠይቁ ልጆች አላችሁ ማለት ነው። አዎ እህቴ ናት። ያው ላላወቃችሁ ለምታውቁ ደግሞ ያው ታውቃላችሁ ማለት ነው። እና እኔና እህቴ በስደት ላይ ሆነን አንዳንድ እህቶች እርስ በራሳቸው ይሆናል አይደለ እንትን የማይግባቡ ይኖራሉ። እና እኔና እሷ ግን በቃ ምን ማድረግ አለብን፣ እንዴት ነው የምናደርገው፣ በቃ ምን እናድርግ ምናምን ብለን ከቅደም ተከተሉ እየተመካከርን እዚህ የደረስን ነንና አልሐምዱሊላህ አሁንም እንደዛው ነን ነው የምለው ማለት ነው። አልሐምዱሊላህ በዚሁ አጋጣሚ ቃላት ያንሰኛል ስለሷ ለመግለጽ ማለት ነው። ብልጫችን 1 አመት ነው፣ የ1 አመት ብልጫ ነው ያለን። በዚሁ አጋጣሚ የኔ ውድ እህት ሺህ አመት ኖርልኝ ኢንሻአላህ። በቃ ሌላ ምን እንደምላት ራሱ አላውቅም። ከዚህ ሌላ ቃላት ካለ ብላት ደስ ይለኛል። በመቀጠል ወደ ስጦታ ያልሄድና እስኪ ለየው እውነት ነው እና ዛሬ ጁምአ ነው እንደነገርኳቸው። እኔ ጁምአ ሁልጊዜም ቤተሰብ ጋር ነው የማሳልፈው። ስመጣ ግን ዛሬ ስጦታ አለሽ ብላ ሰታኛለች ማለት ነው። እና ፌስታሉ ራሱ አልተፈታም። እስኪ ልፍታና ለየው ማለት ነው እናንተ ጋር ካሜራው ጋር እንዲሁም ለብሼ ደግሞ ታውታላችሁ ማለት ነው ውዶች። ይሄው ፌስታሉ ውስጥ ነው ታሽጓል፣ አልፈታውትም ማለት ነው። ግን ራሱ አሽጋን የሰጣችን ልብስ ነገር ይመስላል እንደዚህ ሳየው ማለት ነው። አንዳንድ ጊዜ እውነት ለመናገር የሆነ ነገር እንትን ስትሉ ከእህቶቻችሁ በጓደኛ ዙሪያ ላይ ብቻ ሳይሆን ከእህታችሁ ከቤተሰቦቻችሁ የሆነ ውስጣችሁ የሚሰማችሁ እኔም እንባ ነው ያነቀኝ ማለት ነው። እውነት ለመናገር ያው ከዚህም በላይ የምታደርግ ናት። ግን ይሆናል አይደለ ጁምአን መጥቶ እንደዛ እንትን ስትለኝ በጣም ነው ደስ ያለኝ ማለት ነው። ያው ስጦታውን ባላየውም ታሽጓል ደግሞ ያው ታውቋታላችሁ። ያው ዚነት ኦንላይን ላይ እንግዲህ እቃ ምናምን ትገዛለች። ስታሽግ እቃው ልክች አይልም፣ ብዙ የታሸገ እዛው ትእዛዝ ታዘዘበት ቤት ድረስ ነው እቃው ሳይፈታ የሚሄደው። አሁንም ይሄ በቃ ልክ እንደታሸገ ላሳያችሁ ማለት ነው። የምትሰጠኝ እዚሁ ነው። ነገር እንዳይፈታ ነው መሰልቶ ነው እንዳይታይ በደንብ አድርጋ ያሸገች ማለት ነው። ማሻአላህ እኔ ላስቲኩን መቅደድ ነው ያልኩት፣ ምክንያቱም ለማየት ስለኩኝ ስለጓጓሁ ነገር ይመስላል። ያው ቀድጄ ነው ያወጣሁት በነገራችን ላይ የሰላም ቀሚስ ነው እንዴ? አባያ ሻርፕም አለው የምወደው ሻርፕ አባያ ወላሂ ላዚም አባያ በጣም ነው የምወደው። ያው የምወደውን ከለር ራሱ ታውቃለች። ማሻአላ ብዙ ጊዜ እኔ ስለብስ ወይም ደግሞ ከዛ ይዤ ስመጣ የነበረኝን አባያዎች ታውቃለች። እና ቀሚስ ነበር የመሰለኝ ታያቸዋለሁ።
ሻርፑ ራሱ የሚገርመው ነገር ተመሳሳይ አድርጋ ነው የገዛችልኝ። ይታያችኋል። ሻርፕ በጣም መወዳት ከለር በጣም በቃ የምፈልጋት ማለት ነው። ሱብሃንአላህ አንዳንዴ ስትተዋወቁ ማለት ነው የሆነ የአንዳችሁን አንዳችሁ ፍላጎታችሁን ስትተዋወቁ አለ አይደለ በቃ የሆነ ነገር ስታደርጉ አትደናገሩም። ያም ሰው ደስ ይለዋል፣ እናንተም ስታደርጉ አትደናገሩም ማለት ነው። ታያችኋል ሻርፖች ወይ ሲያምሩ ወላሂ ላዝም በጣም የሚያምሩ። ያው ካሜራ ላይ ቪዲዮ እየሰራች ስለነበር አልገባችልኝም ማለት ነው። ማሻአላህ ያው ደግሞ ታያችኋል። እኔ ራሱ በጣም ወደው አበያ ወላሂ በጣም ወደው ማለት ነው። በነገራችን ላይ እሷ እኔ ብዙ ጊዜ ቀበቶ ያላቸው ቀሚሶች ስለምለብስ ልብስነቱን እንዲሳረገው ልብስ ስለመሰለኝ የሆነ በቀሚሶች አሁን እኔ እንደነዚህ አይነቶች ሽንሽን ቀሚሶች ሳሰፋ በቀበቶ ነው የምለብሰው እና እንደዛ ነበር የገመትኩት። ያው ሆኖም አበያ ነው ማለት ነው። አበያ ደግሞ እኔ እንደምወድም ታውቃለች። ሁለተኛ ደግሞ አንዳንድ ጊዜ አበያ ስትለብሱ የምትለብሱበት ቦታ ወይም ደግሞ አሁን በነገራችን ላይ ፋሽኖች ናቸው እነዚህ አበያ ማለት ነው። የምትለብሱበት ቦታ አለ አስፈላጊ የሆነበት ቦታ ማለት ነው። የሚገርም አበያ ነው። ለብሼ ደግሞ አሳያችኋለሁ ወዶች። በጣም የምወደው ከለር ሻርፑ፣ በተለይ ሻርፑ ወላሂ በተለይ ሂጃቡ በጣም ነው ያመረችኝ። በጣም ከምነግራቸው በላይ ማለት ነው። ያ አውሊ እንትን ብዬ አሳያችኋለሁ ለብሼ ብዬ ነው። ማሻአላህ በጣም ከኔ ጋር የሚሄድ ከለር ነው ደግሞ ወላሂ የምወዳት ከለር ማለት ነው። ማሻአላህ አያምሩም ውዶቼ? ያው ልብስ ከመስቀያው ነው በነገራችን ላይ ይባላል። በጣም ነው የምታምረው ወላሂ በጣም የምወዳት ከለር በጣም ደስ ያለኝ እንደው ወላሂ በዚሁ አጋጣሚ ለየት ምን ብዬ ቃላት ራሱ ያንሰኛል። ወላሂ ውዶቼ ቃላት ያንሰኛል። እኔ ከዚህም በላይ የምታደርግልኝ እህቴ ናት። እንደነገርኳችሁ ብዙ ነገሮች እሷን ማረባገር የማረባገር ሆነን እኔ እንጃ ከምነግራቸው በላይ ከኦንላይን ላይ ስጠፋብኝ በቃ አሪ ብዬ ምኑና ነው ብዬ እኔ እሷ ያለችበት ሌላ ነው እኔ ያለሁበት ዓለም ግን በቃ የሆነ ነገር ሆና ነው ብዬ ሳለቅስ የምውል ሰው ነኝ ማለት ነው። ለአንድ ቀን እንኳን ሳላወራት ስቀር ለአንድ ደቂቃ ሰው ከኦንላይን ላይ በቃ ጠዋት ገብታ ከዋለችብኝ ቢያንስ ከሰዓት በኋላ ካልገባ የሆነ ነገር ሆና ነው ብዬ ስታመስ ነው የምውለው እና በዚሁ አጋጣሚ ያው ይሄንን ነግሬያታለሁ። በዚሁ አጋጣሚ ውዷ እህቴ ኢንሻአላህ አንቺንም የማስደስት አላህ ያድርገኝ ነው የምላት። ወላሂ ለብሼ ላሳያችሁ ደግሞ ታያችኋል ልጆች ወላሂ በጣም የሚያምር በጣም ሻርፑ ምን ትሏታላችሁ ለዚች ለእህቴ ማለት ነው። ወላሂ እስኪ እናንተስ እንደዚህ ናቸው ወይ ለእህቶቻችሁ ያላችሁ እንትን ማለት በተለይ በስደት ላይ አብራችሁ ብዙ ነገር አሳልፋችሁ ከብዙ ነገሮች በኋላ እንደዚህ አገራችሁ ላይ ሆናችሁ ደግሞ ኢንሻአላህ እናንተ እንደዚህ የምትሆኑ አላህ ያድርጋችሁ። እንዴት ነው እናንተስ? እስኪ ስለ እህቴ ግን ቃላት ያንሰኛል ወላሂ በጣም የሚያምር አበያ በጣም ከምነግራችሁ በላይ በተለይ ሻርፒቷ በተለይ ወላሂ በጣም የምወዳት ከለር ከኔ ጋር የምትሄድ በከለሪ ማለት ነው የገዛችሁልኝ። አበያው እንደነገርኳችሁ አልችልም፣ ስለ አበያው አላውራም። አበያው በጣም የሚገርም ፋሽን አሁን ላይ በቃ የሆነ ከመንም አይይዝ በቃ እንትኖች አለ አይደለ ትክክለኛ አለባበስ ሰውነት የማያስገምት ቆንጆዬ ለእህቴ ቃላት ያንሰኛል ወላሂ። እህቴ የኔ ውድ አላህ ሱብሓነሁ ወተዓላ ርዝቅሽን ያስፋልሽ ነው የምላት። ከዚህ የበለጠ ደግሞ ኢንሻአላህ አንቺንም ማስደስት አላህ ያድርግኝ። እስኪ ሁላችሁም ለእህቶቻችሁ የሰው ልጅ ትልቅ ነገር ስላደረገ ብቻ አይደለም። ሰው ልጅ አንደኛው መተሳሰባችን ነው ትልቁ ወሳኝ ነገር። አንዳችን ላንዳችን መተሳሰብ ትልቅነት ነው። በነገራችን ላይ ለእህቶቻችን ለወንድሞቻችን ብቻም ሳይሆን ለማንኛውም ሰው እርስ በርስ መተሳሰብ ትልቅነት ነው ማለት ነው እና በዚሁ አጋጣሚ በተለይ እህትና እህቶች ስጦታ ያስደስታል። ተሰጣጡ። ከጓደኛ ብቻ ሳይሆን መቀበልም ያለብን ከእህቶቻችን መስጠትንም መቀበልም ያን መስጠት ስጦታ መሰጣጠት ያስደስታል። መቀበል ሳይሆን ስጦታ መሰጣጠት። ለምሳሌ አንድ ሰው ስጦታ ሲሰጣችሁ ደስ ይላችኋል። እንዲሁም ከእህታችሁ ደግሞ ስጦታ ስታገኙ በጣም ደስ ይላል ማለት ነው።
ዛሬ ሂዴ በምታዩት መልኩ ፏ አድርጋኛለች። ያው ወላሂ በጣም ነው ደስ ያለኝ። ያምራል በጣም በቃ የሚያምር ውብ አድርጎኛል ማለት ነው። ልጆች እንደምታዩት ምን ትላላችሁ? ዞሮ ዞሮ ደረበለበት ማሻአላ በጣም የሚያምር አበያ ነው። ውብ የሆነ ነው ማለት ነው። እና እንደዚህ ውብ አድርገኛለች እህቴ። ነግሬያቸዋለሁ። የምንባለጠው 1 አመት ነው የምትበልጠኝ 1 አመት ነው። ያው ተከታታይ ወይ መንታ ማለት ይቻላል ማለት ነው። የ1 አመት ብልጫ ስለማይባል በምታዩት መልኩ የዛሬው ስጦታዬ የጁምአ ስጦታ ይሄን ይመስል ነበረ። አላህ እንዲያስደስታት እሷንም በኸይር ነገር አላህ ያስደስታት። ኢንሻአላህ ጥሩ ደረጃ ላይ አላህ የምትደርስ ያድርጋት። እህቴ ማለት እኔ እንጃ ቃላት ያንሰኛል። በተለይ የምታቋት ታቋታላችሁ። በጣም ቀን አሳቢና በእሷ ላይ ብዙ እቃዎች የምታስገዙ ልጆች አላችሁ። ለሰው እንኳን ወላሂ ነው የምላችሁ፣ ወላሂ ነው የምላችሁ እንቅልፏን ልሳትተኛ በቃ ራሷን መስዋዕትነት አድርጋ ሰው ለማግኘትም ብሎ እኮ ይሆናል አይደለ? ከአቅሙ በላይ ሲሆንም የሚተው ሰው አለ። እሷ ግን በቃ እንቅልፏንም ትታ አንድ ትዕዛዝ በቃ አስቸኳይ ከሆነ የሆነ ነገር መደረግ ያለበት ነገር ከሆነ ትልቅ ቦታ ሰጥታ ራሷን በቃ እኔ ከምነግራችሁ በላይ ቃላት ያንሰኛል ማለት ነው። እና ያው የምታውቁ ታውቋታላችሁ። አዛችሁም ደግሞ የእሷን ሁኔታ ያያችሁ እቃ የሚሆን ደግሞ ባልትና የሚሆን ያው ሂዶላችሁ የምታውቁ ልጆች ታውቋታላችሁ። ስለ ዜድ ማለት ነው። ይሄን ያክል መስዋዕትነት በቃ አለብኝ ብላ ከውስጧ የሚሰራ ሰው ናት እና አላህ ሱብሃነሁ ወተዓላ የተሻለን ነገር ይስጣት። በዚሁ አጋጣሚ ስራውን የምትወድ ስራውን የምታከብር የስራው ፍቅር ያላት እህት ናት ያለችን። እኔንም እዚህ ደረጃ እንዲሰራ በቃ ስሪ ጠንክሪ እያለች እዚህ ደረጃ ቻናሌን እንዳልተው እንድሰራ እያጠናከረችኝ የነበረችው እህቴ ናት ማለት ነው። በዚሁ አጋጣሚ እሷ ባትኖር እተዋለሁኝ ራሱን ከምነግራችሁ በላይ ስጀምር ቆይቻለሁ እንደነገርኳችሁ። ግን በእሷ ጥንካሬ ስሪ አብሽሪ በቃ አንቺ ዝም ብለሽ ስሪ፣ አሁን ስላልከፈለሽ ብቻ አይደለም መጠበቅ ያለብሽ መስራት አለብሽ እያለኝ ጥንካሬ እየሰጠችኝ የነበረው እህቴ ናት ማለት ነው። እንደኔ ያለ እህት ይስጣችሁ። ሌላ ምንም አላችሁም። አንዳንድ ጊዜ ምን አለ መሰላችሁ ሰነፍ እህትም ይሁን ተስፋ ያቆረጠ በራሱ እህትም ይኖራችሁ ይሆናል አይደለ? በቃ እናንተን ሊያነሳሳችሁ አይችልም። ጠንካራ እህት ካላችሁ ግን ማሻአላህ ታናሽ እህቴም ጠንካራ ናት፣ በጣም ጎበዝ ናት። ታላቃችንም እንደዚሁ የመጀመሪያ እህታችን አለች። እሷም በቃ ጠንካራ ናት። አለ አይደለም ሞራል የሰው ልጅ እንዲሰራ በቃ አይዞህ ምናምን የሰው ልጅ በገንዘብ ብቻ አይደለም የሆነ ሞራላችሁ አለ አይደለም እንድትሰሩ ወደ ስራ እንደሚገፋፋችሁ በቃ ያ ሰው ህይወታችሁ መኖር አለበት ብያለሁ። ብዙ ጊዜ ተናግሬያለሁ ስለ እህቴም። እኔ እዚህ ቦታ ላይ ስራዬን ጠንክሬ እንድሰራ ያደረገችኝ እህቴ እስከሆነ ድረስ ለእናንተም ትምህርት ይሆናል ብዬ ብዙ ጊዜ ተናግሬያለሁ እና በቃ ቃላት ያንሰኛል እውነት ለመናገር። እንደኔ ያለው እህት ያብዛላችሁ። እርስ በርሳችሁ ተፈቃቀዱ። ለመብላት ከአንዳችሁ ለመውሰድ ሳይሆን በቃ ምን አድርጌ ነው ማደግ ያለብኝ፣ ምን መስራት አለብኝ፣ በቃ ራሳችሁን ትሪት እያደረጋችሁ ለመነሳት ነው ያለባችሁ። እና ይሄን ይመስላል ልጆች የዛሬው የጁምአዬ ስጦታ እንዲሁም ደስታዬ ነበረ። አልሐምዱሊላህ እኔም ኢንሻአላህ በዚሁ ሰው በብድር ሳይሆን በተሻለ ነገር ደግሞ ማስደስታት አላህ ያድርገኝ ማለት ነው። ሼር ላይክ አድርጉ። እንዲሁም ቤተሰብ ያልሆናችሁ የደወል ምልክቱን እየነካችሁ ቤተሰቡን ጥያቄ ያላችሁ ጥያቄ ጠይቁን፣ ችግር የለም አብሽሩ መልሳለሁ። በነገራችን ላይ ትላንት በለቀቁትን ቪዲዮ ብዙ ጥያቄዎች አሉ። ኢንሻአላህ መልስ ይዤላችሁ እመጣለሁ ማለት ለእናንተ ይሆናል ያልኩትን ምክር ይዤላችሁ እመጣለሁ። ለዛሬ ግን በዚህ ስለመጣሁኝ በቃ ቶሎ በቃ ቪዲዮ መስራት አለብኝ። ምን ያክል ነው እስኪ ኮሜንት ላይ ለምሳሌ ይጻፋል። እርስ በርሳቸው ምን ያክል እህታማቾች ናቸው ትሬት የሚደራረጉት እርስ በርሳቸው የሚደጋግፉት በሀሳብ ባሉት ነገሮች እና ከኔ ከዚህ እርስ በራሳቸው ለእህቶች እንድታዝኑ ወይም ለአንዳቸው እንድትተዛዘኑ ወይም ደግሞ በቃ ስጦታ ምን ያክል ለሰው ደስታን እንደሚሰጥ ከዚህ ትማራላችሁ ብዬ ስላሰብኩ ነው ይዤ የመጣሁት። ውጭ ላይ ሆነን ብቻ አረብ ሀገር ሆነን ብቻ አይደለም የሆነ ነገር እንትን ባላችሁ በትንሽ ነገር ርዝቅ ሆናችሁ በሀሳብም በምንም መደጋገፍ ትችላላችሁ ነው የምለው። የዛሬው ቪዲዮ ይሄን ይመስላል። ሼር ላይክ አድርጉ። ቤተሰብ ያልሆናችሁ የደወል ምልክቱን የነካችሁ ቤተሰብ ሁኑ። በሌላ ቪዲዮ እንገናኝ። በድጋሚ በሚያምር አብያ ሽር ብዬላችኋለሁ።